ሰላም ተማሪዎች እንደምን አላችሁ? እኔ ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። በባለፈው ክላሳችን ባዮሎጂን ቻፕተር 3 አይተናል ማለት ነው። ቀደም ብሎ የተሰሩ ቪዲዮዎች ስላሉ ገብታችሁ ማየት እንዳትረሱ። ዛሬ ደግሞ ጀነራል ሳይኮሎጂ ኤንድ ላይፍ ስኪል ወደ እናንተ ይዤ መጥቻለሁ ማለት ነው። እናም ዛሬ ቻፕተር 1ን የምንጀምር ይሆናል። ወደ ቪዲዮ ከመሄዴ በፊት ቪዲዮን ላይክ በማድረግ ጀምሩ። ከተመቻችሁ ደግሞ እስከ መጨረሻው አይታችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ሼር ማድረግ እንዳይረሳ። ቀጥታ ወደ ትምህርቱ ስንሄድ ቻፕተር 1 ላይ የምናገኘው ኢሴንስ ኦፍ ሳይኮሎጂ መማራችን ለእኛ ምን ጥቅም አለው፣ ሳይኮሎጂን አንድ ሰው ከተማረ የሚያገኘው ጠቀሜታ ምንድን ነው የሚለውን ነገር እንመለከታለን። እናም በውስጡ የምንማራቸው ነገሮች ስንመለከት ዲፊኒሽን ኦፍ ቤዚክ ኮንሰፕት ሳይኮሎጂ ማለት ራሱ ምን ማለት ነው እና የሳይኮሎጂ ጎሎች ምንድን ናቸው እና ሳይኮሎጂ እንዴት ተጀመረ፣ ሂስቶሪካል ባክግራውንዱን እናያለን። ቴዎሬቲካል ፐርስፔክቲቮች አሉ ስለ ሳይኮሎጂ የተቀመጡ እና ሳይኮሎጂን ብራንቾች አሉት፣ ይከፈላል። እሱንም እንመለከታለን። ሌላኛው ደግሞ ሪሰርች ሜትድ አለ ሳይኮሎጂ ላይ የምንጠቀማቸው። በስተመጨረሻም ሳይኮሎጂን መማራችን ምን ጠቀሜታ አለው የሚለውን አፕሊኬሽኑን እናያለን። ወደ 1.1 ስንሄድ ዲፊኒሽን ነው የምናገኘው የሳይኮሎጂ እና ከሳይኮሎጂ ጋር የተያያዙ አንዳንድ ኮንሰፕቶችም ማለት ነው። እዚህ ጋር ብሬንስቶርሚንግ ኩዌስችኖች አሉ፣ እናንተ አይታችሁ መመለስ ትችላላችሁ ማለት ነው። ወደ 5 ጥያቄዎች አሉ እና ወደ ትምህርቱ ገብቻ ያለው ዘ ወርድ ሳይኮሎጂ is derived from two Greek words psyche and logos. Psyche refers to mind, soul or spirit, while logos means steady knowledge or discourse. እና ሳይኮሎጂ የሚለው ቃል የመጣው ከሁለት ግሪክ ወርድ ነው፣ ሳይኬ እና ሎጎስ ከሚባል ማለት ነው። ሳይኬ የምንለው ሪፈር ወይም የሚወክልን ማይንድ አይምሮአችንን፣ ሶል ነፍሳችንን ወይም መንፈሳችንን የሚለውን ትርጉም ይዝልናል ማለት ነው። ሎጎስ ደግሞ ብዙ ትምህርቶች ላይ እንደምታውቁት ስቴዲ ናውሌጅ ወይም ዲስኮርስ የሚለውን ትርጓሜ ይዝልናል። ስለዚህ ሳይኮሎጂ የምንለው ሳይንቲፊክ ስቴዲ ኦፍ ሂውማን ቢሄቪየር ኤንድ ዘ አንደርላይንግ ሜንታል ፕሮሰስ። ሳይኮሎጂ በአጠቃላይ ስለ ሰው ልጆች ጸባይና በሰው ልጆች ላይ የሚደረጉ የማሰብ ፕሮሰሶችን የሚያጠናልን ሳይንቲፊክ የሆነ ስቴዲ ነው ማለት ነው። እና ሳይንስ አለ፣ ቢሄቪየር እና እነዚህ ሁለት ነገሮች ከሳይኮሎጂ ጋር ይያዛሉ። ሳይንስ የምንለው ሳይኮሎጂ ዩዝ ሳይንቲፊክ ሜተድ፣ ይሄ ሳይንስ የሚለው ፓርት የሚወክልን ሳይኮሎጂ የሚጠቀመው ሳይንቲፊክ ሜተድ ነው ስቴዲዎችን ሲያካሄድ እና ሳይንቲፊክ ፕሮሲጀር እና ኢምፔሪካል ዳታ ቱ ስቴዲ ቢሄቪየር ኤንድ ሜንታል ፕሮሰስ። ይህ ሳይንስ የምንለው በአጠቃላይ የሰውን ልጅ ጸባይ እና የአስተሳሰብ ሁኔታውን ለማጥናት የሚጠቀመው ሳይንቲፊክ ፕሮሲጀር እና ኢምፔሪካል ዳታ የሚለውን ይወክልናል። ቢሄቪየር ጋር ስንመጣ ደግሞ ሁለት አይነት አሉ፣ ኦቨርት እና ኮቨርት የምንለው። ኦቨርት ወይም ኦብዘርቨብል አክሽን የምንለው ቶኪንግ፣ ፋሻል ኤክስፕሬሽን፣ ሙቭመንት፣ ይሄ ከኛ ከውስጣችን የሚወጣው በአክሽን የሚገለጸው ነው ማለት ነው። ስለዚህ ለምሳሌ ሰዎች አይተው እንዲህ ነው ጸባዩ እንዲህ ነው ምናምን የሚሉን በዚህኛው በኮቨርት አክቲቪቲያችን ማለት በኦቨርት አክቲቪቲያችን ነው ማለት ነው። እና ለምሳሌ ማውራት፣ የፊታችን ገጽታ ወይም የፊታችን ሁኔታዎች፣ እንቅስቃሴዎች በአጠቃላይ ኦቨርት አክሽኖች ናቸው። ኮቨርት ጋር ስንመጣ ደግሞ ሊታይ የማይችል ውስጥ የሚቀሩ ለምሳሌ ማሰብ፣ ምን እንደምናስብ አያውቁም፣ ፊሊንጋችን በውስጥ ያለ ነው እና ሚሞሪም ጭምር የተደበቁ ናቸው ማለት ነው። ይህ በአጠቃላይ ሜንታል ፕሮሰስን ነው እዚህ ጋር ሪፕሬዘንት የሚያደርግልን ቢሄቪየር። ዋት ሜክ ሳይኮሎጂ ዲፍረንት ፍሮም አዘር ቢሄቪራል ሳይንስ፣ ሳይኮሎጂን ከሌሎች ቢሄቪራል ሳይንሶች ምንድን ነው የሚለየው የሚለውን ስንመለከት አንላይክ ሰም ቢሄቪራል ሳይንስ ላይክ ሶሺዮሎጂ ኤንድ አንትሮፖሎጂ ሳይኮሎጂ ዲልስ አባውት ኢንዲቪጁዋል ቢሄቪየር ዛን ዘ ቢሄቪየር ኦፍ ኤ ግሩፕ። ይሄ ሳይኮሎጂ የምንለው ከሶሺዮሎጂ እና ከአንትሮፖሎጂ ምንድን ነው የሚለየው? ሳይኮሎጂ የሰውን ልጅ ጸባይ ሲያጠና እንደ ሆል እንደ ግሩፕ ሳይሆን ወይም እንደ ሶሳይቲ ሳይሆን አንዱ ሰው ነጥሎ ኢንዲቪጁዋል ፐርሰን ላይ ነው ፎከሱ ማለት ነው። እነዛ ግን አንትሮፖሎጂ እና ሶሺዮሎጂ መሰረት የሚያደርጉት እንደ ማህበረሰቡ እንደ አጠቃላይ ነው የሚመለከቱት። ሁለተኛው ጋር ስንመጣ unlike other sciences that deals about one or some dimension of human behavior, psychology deals about all dimension of human behavior። ሌላኛው ደግሞ ሁለተኛው ከሌሎች ሳይንሶች የሚለየው ሳይኮሎጂ በቃ ስለ ሰው ባህሪ ሲያጠና በሁሉም አንግል ነው የሚመለከተው ማለት ነው።
በአንድ ወይ ወይም በአንድ ዳይሬክሽን ብቻ አይደለም የሰውን ልጅ ጸባይ የሚያጠናው። ስለዚህ እነዚህ ሁለት ነገሮች ከሌሎች ሳይንሶች ይለዩታል ማለት ነው። ጎል ኦፍ ሳይኮሎጂ ጋር ስንመጣ ዋይ ዱ ዩ ቲንክ ኢዝ ሳይኮሎጂ ኢምፖርታንት? ሳይኮሎጂ ለምን ይጠቅመናል? ከዚህ በፊት የምታውቁት ነገር ካለ እንድትመልሱ ነው። ዋት ዱ ዩ ቲንክ ኤ ሳይኮሎጂስት ኢዝ ዱይንግ ዌን ስቴዲንግ ቢሄቪየር ኤንድ ሜንታል ፕሮሰስ? አንድ ሳይኮሎጂስት የሰውን ልጅ ጸባይና የአእምሮ ፕሮሰሱን ወይም ሜንታል ፕሮሰሱን ሲያጠና ምንድን ነው የሚያደርገው ወይም ምን አይነት ስቴዲዎችን ነው የሚጠቀመው? እና አስ ሳይንስ ሳይኮሎጂ 4 ጎሎች አሉት። ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል የምንላቸው 4 የሳይኮሎጂ ጎሎች ናቸው። ዲስክሪፕሽን የምንለው ዲስክራይቢንግ ኢንዲቪጁዋል ቢሄቪየር፣ የመጀመሪያው ሳይኮሎጂ የሚያጠና ሰው ወይም ሳይኮሎጂን ስናጠና የሰውን ልጅ ባህሪ ዲፋይን ወይም መግለጽ መቻል አለብን። ሁለተኛው ኤክስፕላኔሽን ነው። አንደርስታንዲንግ ኤንድ ቴሊንግ ዘ ኮዝ፣ ያንን ነገር መረዳትና ምክንያቱ ምን እንደሆነ ምንጩ ምን እንደሆነ ማስረዳት መቻል አለብን። ፕሪዲክሽን ጋር ስንመጣ ደግሞ ዲተርማይኒንግ ዋት ዊል ሃፕን ኢን ዘ ፊውቸር፣ ወደፊት ምን ሊፈጠር እንደሚችልም ቀድሞ መገመት መቻል አለበት ማለት ነው። ኮንትሮል ጋር ስንመጣ ሞዲፋይንግ ኦር ቼንጂንግ ዘ ቢሄቪየር ፍሮም አንዲዛይረብል ቱ ዲዛይረብል ዋን። ኮንትሮል ጋር ስንመጣ መልስ የምንፈልግበት ወይም ሶሉሽን ፕሮቫይድ የሚደረግበት ነው። ያንን ጸባይ እንዴት ልንቀይረው ልናሻሽለው እንችላለን፣ ከማይፈለገው ወደሚፈለገው እንዴት ማምጣት እንችላለን የሚለውን ይገልጽልናል። ስለዚህ ይሄን ነገር እንዳትረሱት ማለት ነው። ሂስቶሪካል ባክግራውንድ እና ሜጀር ፐርስፔክቲቭ ኢን ሳይኮሎጂ ጋር ስንመጣ ዲር ስቱደንት ካን ዩ ኢማጂን ሃው ሎንግ ሃዝ ሳይኮሎጂ ቢን አራውንድ ኤንድ ዌር ዲድ ኢት ቢገን? እዚህ ጋር የሚለን ሳይኮሎጂ እንዴት እንደተጀመረ እና መቼ እንደጀመረ ማወቅ መቻል አለባችሁ። ወይም ከዚህ በፊት ሰምታችሁ ከሆነ ይህን ኢማጂን አድርጉ ወይም ሪሄልስ አድርጉ እንድታስታውሱ ነው። ሳይኮሎጂ ኢዝ ሪላቲቭሊ ኒው ፊልድ ኢን ዘ ሬልም ኦፍ ሳይንስ፣ ከሌሎች ሳይንሶች ወይም ከሌላ ፊልድ ኦፍ ሳይንስ አንጻር በጣም የቅርብ የሚባለው ነው። ይሄ ሳይኮሎጂ የምንለው ወይም አዲስ የሚባለው ነው። ኢት ቢጋን አስ ሳይንስ ኦፍ ኢትስ ኦውን ኢን 1879 እንደ ሳይንስ ዲቨሎፕ ያደረገው ወይም ኢመርጅ ያደረገው በ1879 ነው፣ ጀርመን ውስጥ ሌፕዚንግ ማለት ነው። ዊዝ ኤስታብሊሽመንት ኦፍ ሳይኮሎጂካል ላቦራቶሪ ኢን ዘ ዩኒቨርሲቲ ኦፍ ሌፕዚንግ ባይ ዊልሄልም ውንደት የሚባል ፋዘር ኦፍ ሞደርን ሳይኮሎጂ ነው ዊልሄልም ውንደት የምንለው እና እሱን ያስጀመረው ላቦራቶሪ የሚሰራ ይቅርታ ሌፕዚንግ ውስጥ የሚገኝ ጀርመን ውስጥ የሚገኝ ሳይኮሎጂስት ነው ማለት ነው። እና እዛ ነው የተጀመረው ሳይኮሎጂ እንደ ሳይንስ መጀመሪያ ማለት ነው። ውንደት developed the technique of objective introspection to scientifically examine mental experience. Previously, the study of human subjective experience were under the field of philosophy alone. በቅርብ ሰዓታት እንደተደረገው የሰውን ባህሪ ወይም የሰውን ጸባይ ማጥናት ብቻ ነበር ፎከሱ ማለት ነው። የሳይኮሎጂ ሜጀር ግቡ ወይም ዋነኛ አላማው ማለት ነው። እና ስኩል ኦፍ ታውት ኢን ሳይኮሎጂ ጋር ስንመጣ ዋት ዱ ዩ ቲንክ ኢዝ ስኩል ኦፍ ታውት ማለት ምን ማለት ነው? እና ኢን ሳይኮሎጂ ስኩል ኦፍ ታውት ማለት ምንድነው? ሲስተም ኦፍ ቲንኪንግ አባውት ሂውማን ቢሄቪየር፣ ስለ ሰው ልጆች ጸባይ የሚጠናበት ወይም የምናሰላስልበት ምንድነው ሲስተም ነው የስኩል ኦፍ ታውት የምንለው ማለት ነው። ዋን ሳይኮሎጂ ቢጋን ቱ ዩዝ ዘ ሳይንቲፊክ ሜተድ ኢት ዘን ወንት ስሩ successive development in which different school of thoughts emerged at different time. አንድ ሳይኮሎጂ ሳይንቲፊክ ሜተድ መጠቀም ከጀመረ በኋላ እያንዳንዱን ስቴጆች ሰክሰሲቭሊ ማጠናቀቅ ተችሏል ወይም እያንዳንዱን ደረጃዎች በተለያየ ታይም ምን ማድረግ ተችሏል? ቢውልድ ማድረግ ተችሏል ማለት ነው። this school of thought can be categorized as old and modern። ይሄኛው school of thought ወደ ሁለት ይከፈላል፣ ኦልድ እና ሞደርን ተብሎ እና 5 early school of psychology ስንመለከት ስትራክቸራሊዝም፣ ፋንክሽናሊዝም፣ ገስታልት ሳይኮሎጂ እና ቢሄቪየሪዝም እና ሳይኮአናሊሲስ የሚባሉ የቆዩ ናቸው እነዚህ ማለት ነው፣ ቀድሞ የተሰሩ። ከዛ ሞደርኑን በቀጣይ የምንመለከት ይሆናል ማለት ነው። ወደ ስትራክቸራሊዝም ስንመጣ ቪው ምንድነው? ስትራክቸራሊዝም እንዴት ነው ሳይኮሎጂን የሚመለከተው? እንደ ስትራክቸር ኦፍ ማይንድ ማለት ነው። ሳይኮሎጂ የምንለው ስለ ሰው ልጅ ጭንቅላት ስትራክቸር ወይም ስለ አይምሮ ውቅር የሚያጠናልን ነው የሚለው ማለት ነው። ስትራክቸራሊዝም ፎከሱ ምን ላይ ነው? ስትራክቸር ኦፍ ማይንድ ላይ ነው።
እና ፋውንደሩ ጋር ስንመጣ ኤድዋርድ ቲችነር የሚባል የውንድትን አይዲያ የሚደግፍ እሱ ሀሳብ ላይ መሰረት ያደረገ ሳይኮሎጂስት ማለት ነው ስትራክቸራሊዝምን ያመጣው። ጎሉ ምንድነው ስንል አናላይዝ ዘ ዩኒት ኦር ኤሌመንት ኦፍ ሜንታል ፕሮሰስ ሰች አስ ሴንሴሽን ኢሜጅ ኤንድ ፊሊንግ። እያንዳንዱን ሜንታል ፕሮሰስ ኤሌመንቶች አሉት ሴንሴሽን ኢሜጅ ኤንድ ፊሊንግ የሚባሉትን እነሱን አናላይዝ ማድረግ ወይም ስለ እነሱ ሀሳብ ወይም እውቀት መያዝ ነው። ሜቶዱ ምንድነው? ኢንትሮስፔክሽን ነው። ኢንትሮስፔክሽን ማለት ወደ ውስጣችን መመልከት ማለት ነው። ወደ ኮንሽስነስ ወደ ውስጣችን ስንመለከት ሉኪንግ ኢንዋርድ ኢንቱ አወር ኮንሽስነስ ኢንትሮስፔክሽን ይባላል ማለት ነው። ስለዚህ ሞር ፎከሱ ስትራክቸራሊዝም ኢንትሮስፔክሽን ሜትድ ላይ ነው ማለት ነው። ፋንክሽናሊዝም ጋር ስንመጣ ከዛ በተለየ መልኩ ስለ ስቴዲ ኦፍ ፋንክሽን ኦፍ ዘ ማይንድ ነው። አእምሯችን ሊሰጠን የሚችለውን ጥቅም የሚያስረዳልን ወይም እዛ ላይ ዲፔንድ የሚሆን ነው። ፋውንደሩ ማን ነው? ዊሊያም ጄምስ ይባላል። እና ጎሉ ምንድነው? እንዴት ነው how the mind allow people to function in the real world እንዴት ነው አእምሮ የሰውን ልጅ በትክክለኛው ዓለም በእውነተኛው ዓለም ላይ እንዴት ነው ፋንክሽን የሚያደርገው የሚለውን how people work play and adapt የሚሉትን ነገር የሚመልስልን ፋንክሽናሊዝም ነው። ሜቶዱ ጋር ስንመጣ ደግሞ ሜቶድ other than ኢንትሮስፔክሽንንም ይጠቀማል። ስትራክቸራሊዝም ብቻ አይደለም የሚጠቀመው፣ ከሱ ባሻገር ኩዌሽነሪዎች አሉ፣ መጠይቆች፣ የአእምሮ ቴስቶች፣ ሜንታል ቴስት እና ኦብጀክቲቭ ዲስክሪፕሽንን ከዛ በተጨማሪ ያካትታል። ሶስተኛው ጋር ገስታልት ሳይኮሎጂ አለ። ይሄ ደግሞ ምንድነው? as the state of the whole mind than it is parts ከፋፍሎ ከማየት ይልቅ አእምሮን እንደ አጠቃላይ ነው የሚያይልን። እዛ ጋር ቀደም ስትራክቸራሊዝም ላይ ኤሌመንቶች አሉት ብለናል፣ ኢሜጅ ሴንሴሽን እና ፊሊንግ ብለን። ይሄ ግን እንደዚህ ከፍሎ ሳይሆን አጠቃላይ ነው የሚመለከተው as a whole ማለት ነው። ፋውንደሩ ማን ነው? ማክስ ወርዝመር ይባላል እና የሱ ብቸኛው አይደለም፣ የሱ ባልደረባዎች አሉ። ጎሉ ምንድነው? studying the whole pattern of sensory activity ይቅርታ the relationship and organization within their pattern። ይሄኛው እንዴት ነው ሴንሰሪ አክቲቪቲ ፓተርን አክት የሚያደርገው ወይም ፋንክሽን የሚያደርገው እና እንዴት ነው ከሌሎች የሰውነታችን ክፍሎች ጋር ፓተርኑ ሪሌትድ የሆነውና ኦርጋናይዝድ የሆነው የሚለውን በገስታልት ሳይኮሎጂ ማወቅ አለብን። all the three school of thought try to examine the conscious human mind which is an internal no visible and hidden experience of human being። ሶስቱም ከላይ ያሉት የሚያመሳስላቸው የማይታየውን ውስጣዊ የሆነውን የተደበቀውን የሰውን ልጅ ኤክስፒሪየንስ ምን ያደርጋሉ? ትኩረት ያደርጋሉ ወይም እሱ ላይ ነው ፎከሳቸው ማለት ነው። ወደ አራተኛው ስንመጣ ቢሄቪየሪዝም አለ። ይሄ ቪው ሳይኮሎጂ ዘ ስቴዲ ኦፍ ኦብዘርቨብል ኤንድ ሜጀረብል ቢሄቪየር። ሳይኮሎጂ የምንለው ልንለካው፣ ልንመዝነው፣ ሜጀር ልናደርገው የሚችለውን የሰውን ልጅ ባህሪ የምናጠናበት ነው ይለናል። ይሄ ደግሞ የተደበቀ ሜንታል ፕሮሰስ አይደለም። ምንድነው ቢሄቪየር? ቀደም እንደተናገርኩት ሊገለጽ የሚችል ኤክስፕረስ ሊደረግ የሚችል አክሽን ነው። ፋውንደሩ ማን ነው? ጆን ቢ ዋትሰን ይባላል የቢሄቪየሪዝም ፋውንደር። አዘር ፕሮፖነንቶች አሉ ከሱ ጋር አብረው ይሄን ሀሳብ የደገፉ ኤርነስት ትሮንዳይክ እና ኤፍ ስኪነር የሚባል አለ። እና ጎሉ ምንድነው? it observe the effect of the environment on behavior። ኢንቫይሮንመንቱ በሰው ልጅ ጸባይ ላይ ምን አይነት ኢፌክት ወይም ተጽዕኖ አለው የሚለውን ነው የሚያጠናልን። ሜቶድ የሚጠቀመው ደግሞ ኦብዘርቬሽን እና ኤክስፐሪመንት ነው። እዛ ጋር የሚጠቀሙት ሜቶድ ኢንትሮስፔክሽን ይባላል። all the four school of thought discussed so far were focusing on human mind and behavior as a conscious experience። ይሄ ቢሄቪየሪዝምን አጠቃሎ አራቱ ከላይ የተመለከትናቸው ትኩረታቸው የሰውን ልጅ አእምሮና ጸባይ ላይ ብቻ ነው ማለት ነው፣ ኮንሺየስ ኤክስፒሪየንሱ። ሳይኮአናሊሲስ ጋር ስንመጣ ቪው እንዴት ነው ሳይኮሎጂን የሚመለከተው? should study about the component of the unconscious part of the mind ነው። ከላይ የተመለከትናቸው ኮንሺየስ ፓርቱን ነው የሚያጠናውልን። ይሄ ደግሞ ፎከሱ አንኮንሺየስ ፓርት ኦፍ ዘ ማይንድ ላይ ነው። ኖት አባውት ዘ ሊፕስ ኦፍ ሜንታል አይስበርግ። ፋውንደሩ ሲግመንድ ፍሩድ ይባላል። ሂ ሪያላይዝድ that some physical illness of hysteria patients has emotional non-physical causes. He called this conversion reaction or illness due to conversion of emotional problem. He also underscored that the conflict and emotional traumas that had occurred in early childhood can be hidden or unconscious and then will remain። እና የሲግመንድ ፍሩድ ሀሳብ ምንድነው? ሳይኮአናሊሲስን ዲቨሎፕ ሲያደርግ
የሚለን ወደ ጎሉ ከመሄዳችን በፊት እሱ የተለያዩ በሽታዎች አሉ ማለት ነው። በልጅነታችን የሚያጠቁን ወይም ልጅነት ላይ ያለን የተከሰቱ የተለያዩ በሽታዎች ወይም የአእምሮ ግጭት አለ፣ የሀሳብ ግጭት አለ እና የሀሳብ ሳይታየን ተደብቆ አሁን ላይ መገለጥ ይጀምራል ማለት ነው። በኋላ ላይ ለምናሳየው ቢሄቨር ተጠያቂ የሚሆነው ያ በልጅነታችን ያልታየን የተደበቀው የውስጥ ማንነታችን ወይም ጸባያችን ነው ይላል። እዚህ ጋር ጎሉ ምንድነው? to uncover the hidden wish, passion, guilty, secret, unspeakable yearning and conflict between desire and duty በውስጣችን ከቨር ያልተደረጉ ያልታወቁ የተለያዩ የተደበቁ ምኞታችንን ፍላጎቶቻችንን እና በውስጥ ለማውራት ያልቻልናቸውን መናገር ያቃተንን ማቃሰቶችንም ጭምር እና በፍላጎትና በማድረግ ላይ የሚነሱ ግጭቶችንም ጭምር ከቨር ማድረግ ወይም እነዛን ነገር ሶልቭ ማድረግ ነው የዚህ የሳይኮአናሊሲስ ጎል ማለት ነው። እና ሜተድ ይጠቀማል። ክሊኒካል ኬዝ ስቴዲ የሚባሉ አሉ እና ሃይፕኖሲስ፣ ፍሪ አሶሲዬሽን እና ድሪም አናሊሲስ የሚባሉ ሜተዶችን ተጠቅሞ ነው ጎሉን አቺቭ የሚያደርገው። እና we are not aware of our unconscious urges and thoughts እኛ በውስጣችን ያሉ ፍላጎቶቻችንን ሀሳቦቻችንን ልናውቃቸው አንችልም። ወይም ስለ እኛ አውቀናቸው ፈልገናቸው እናደርጋለን ብለን ሳይሆን ድንገት በህልም በአፍ ወለምታ ጊዜ ቀልዶች መካከል በአደጋ ምናምን ሊከሰቱ የሚችሉ ነገሮች ናቸው። እኛ ኮንትሮል ማድረግ አንችልም ማለት ነው። ስለዚህ እነዚህ አምስቱን ስኩል ኦፍ ታውቶችን በደንብ መያዝ አለባችሁ ማለት ነው። በቀጣይ ሞደርን ስኩል ኦፍ ታውት ወይም ስኩል ኦፍ ሳይኮሎጂ አሉ፣ እነሱን እንመለከታለን እስከ መጨረሻው። የዛሬው እዚህ ላይ ይብቃን። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ እስከምንገናኝ መልካም ቀን